በጠላታችን አናት ላይ የምንቆምበት ዓመታችን ነው። ይህ እንደገና ኃይላችን የሚታደስበት ዓመት ነው። በዚህ ዓመት በጣም ብዙ የሚመትት የሚደግም ምናምን ስላለ ቀድሜ ትንቢት እናገራለሁ። በእያንዳንዱ ሳምንት በእያንዳንዱ ወር አቅማችሁ እየጨመረ ይሄዳል። ወሩ እየጨመረ ሲሄድ ኃይላችሁ እየጨመረ ይሄዳል። ጉልበታችሁ እየጨመረ ይሄዳል። እንደገና አቅማችሁ ይታደሳል። ይሄ ዓመት የብርታት ዓመታችን ነው። የምትጽፉ የትምህርታችን ሐሳብ የምትጽፉ ሰዎች በርታ ብላችሁ ትጽፋላችሁ። እንግዲህ በህይወታችሁ ወላጆቻችሁ ወይም ጎረቤቶቻችሁ በርታ፣ አይዞ፣ አትፍራ ብለዋችሁ እንደሚያውቁ ተስፋ አድርጋለሁ። ጓደኞቻችሁ ወይም ደግሞ የሆነ ቦታ ላይ በሆነ ጉዳይ የሆኑ ሰዎች በርታ፣ አይዞ ሊሉ ይችላሉ። ሰው በርታ ሲልና እግዚአብሔር በርታ ሲል ግን በጣም ነው የሚለያየው። እግዚአብሔር በርታ ሲል የልመና ሳይሆን የትእዛዝ ቃል ነው። በኢያሱ መጽሐፍ ምዕራፍ 1 ቁጥር 9 ላይ ያለውን የእግዚአብሔርን ቃል እንደዚህ ያነባሉ። በኢያሱ መጽሐፍ ምዕራፍ 1 ቁጥር 9 በምትሄድበት ሁሉ እግዚአብሔር አምላክ ካንተ ጋር ነውና አይዞ፣ በርታ፣ ጽና፣ አትፍራ፣ አትደንግጥ ብዬ አላዘዝኩህምን? አላዘዝኩም። በርታ ልመና አይደለም። ምጽፉ ሰዎች በርታ ኢንስትራክሽን ነው፣ ትእዛዝ ዓመት ነው ብሎ ሲለን እያለን ያለው እያባበለን ወይም እያበረታታን ሳይሆን እያዘዘን ነው እንድንበረታ። ትእዛዝ ነው እየተሰጠን ያለው በጠላታችን አናት ላይ እንድንቆም፣ ግዛቶቻችንን መልሰን እንድንወርስ፣ የተወሰደብንን እንድናስመልስ፣ እንደገና አቅማችን ጨምሮ ነገሮቻችን እግዚአብሔር ወዳየልን የህይወት አቅጣጫ እንዲሄዱ እግዚአብሔር ኮማንድን የሰጠን ትእዛዝን የሰጠንና ይሄ በርታ አይዞ ብዬ አላዘዝኩህምን ብሎ ኢያሱን ይነግረዋል። እንደዚሁም በሁለተኛ ጢሞቴዎስ መጽሐፍ ምዕራፍ 2 ቁጥር 1 ላይ ልጄ ሆይ በክርስቶስ ኢየሱስ ባለው ጸጋ በርታ ብሎ ሲለው ጳውሎስ ለጢሞቴዎስ ይሄም ልመና አይደለም፣ ይሄም ማባበል አይደለም፣ ይሄም ትእዛዝ ነው። እሱ ብቻ አይደለም። በትንቢተ ዳንኤል መጽሐፍ ምዕራፍ 10 ቁጥር 19 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ሰው የሚመስለው ዳሰሰኝ አበረታኝም። ሰው የሚመስለው ዳሰሰኝ አበረታኝም። እርሱም እጅግ የተወደድክ ሰው ሆይ አትፍራ፣ ሰላም ላንተ ይሁን፣ በርታ፣ ጽና አለኝ። ይህን የሚናገረው ዳንኤል ነው። ሰው የሚመስለው ዳሰሰኝ አበረታኝ አለ። በጌታ በኢየሱስ ክርስቶስ ስም በዚህ ዓመት እግዚአብሔር አምላክ ይዳስሳችኋል። አባበለኝ አይደለም የሚለው፣ ሰው የሚመስለው ዳሰሰኝ አለ። ከዛ አበረታኝ በረታሁኝ አለና ቀጥሎ እንደዚህ ያለኝ አለ፣ እጅግ የተወደድክ ሰው ሆይ አለ። ይሄ በርታ የሚለው ቃል ለኦርዲነሪ ሰው ለማንኛውም ሰው የሚባል ሐሳብ አይደለም፣ ለተወደደ ሰው የሚሰጥ ስጦታ ስለሆነ እንደዚህ አለኝ አለ፣ እጅግ የተወደድክ ሰው ሆይ በርታ፣ ሰላም ላንተ ይሁን፣ በርታ፣ ጽና አለኝ። እየተናገረኝ ሳለ በረታሁና ጌታ ሆይ አበርትተኸኛልና ተናገር አልኩታል። ይህን የሚናገረው ዳንኤል ነው። እየተናገረኝ ሳለ በረታው። ከሆነ ጊዜ በኋላ አይደለም፣ ሄጄ አይደለም የበረታሁት፣ ድምፁ ወደ እኔ እየመጣ ሳለ እየተናገረኝ ሳለ በረታው። መጀመሪያ ዳሰሰኝ፣ ከዛስ በረታው። ቀጠለና የተወደድክ ሰው ሆይ ሰላም ላንተ ይሁን፣ በርታ፣ ጽና አለኝ። ከዛስ እየተናገረኝ ሳለ በረታሁኛል። እየተናገረኝ ሳለ በረታው እንዳለ ከዚህ ማለዳ ጀምሮ የትንቢተ ዳንኤል መጽሐፍ ምዕራፍ 10 ቁጥር 19ን እየነገርኳችሁ በሆነ ጉዳያችሁ ላይ የብርታት መንፈስ ያገኛችኋል። እየተናገረኝ ሳለ በረታው እንዳለ ዛሬ ማለዳ የእግዚአብሔር ድምፅ ወደ እናንተ እየመጣ አዘሴም ታይም ተበረታላችሁ። በጌታ በኢየሱስ ስም የወደቀባችሁ ነገር እንደገና ይነሳል። የወረደ ልብ እንደገና ከፍ ከፍ ይላል። ልባችሁ በተለያየ ጉዳይ ወርዶባችሁ ከሆነ እንደገና ልባችሁ ይበረታል። በጌታ በኢየሱስ ስም በስራ ብርታት ይሆናል፣ በትዳር ብርታት ይሆናል፣ በአገልግሎት ብርታት ይሆናል፣ በሩጫችሁ ብርታት ይሆናል። እጅግ የተወደድክ ሰው ሆይ እግዚአብሔር ለሚወደው ሰው በዚህ ዓመት መልእክት አለ። እግዚአብሔር የሚወደውን ሰው በዚህ ዓመት ያበረታዋል። እጅግ የተወደድክ ሰው ሆይ ጽና፣ በርታ፣
ነገር ይረግፋል። እግዚአብሔር ካንተ ጋር እንደሆነ ፍጥረት ማየት ይጀምራል። የብርታት መንፈስ ባንተ ላይ ይሆናል። ብዙ እጆች ያደክማሉ፣ ብዙ እጆች ያዝላሉ፣ ብዙ እጆች ያታክታሉ። አንድ እጅ አለ፣ የሚያበረታ እጅ አለ። ሲመጣና ሲዳስስ የሚያበረታ እጅ አለ። በጌታ በኢየሱስም የእግዚአብሔር ደግ እጅ ያንን በቴርጌሴኖን እብድ የነበረውን ሰውዬ ሰላሙን የመለሰለት የእግዚአብሔር እጅ ወደ ቤታችሁ ይገባል። ይዳስሳችኋል፣ ትበረታላችሁ። ድምፁ ወደ እናንተ ይመጣል፣ ትበረታላችሁ። እየተናገረኝ ሳለ በረታሁ ነው ያለው። ከሆነ ነገር በኋላ አይደለም የበረታሁት፣ የሆነ ነገር አግኝቼ አይደለም የበረታሁ። እየተናገረኝ እያለ ድምፁን መስማት ልክ እንደጀመርኩ መበርታት ጀመርኩ። የአገሬ ልጆች በጣም ብዙ ሰዎች አሉ እዚህ ቤት ያላችሁ ሰዎች በጣም የምትወዱትን ነገር ባለፈው ዓመት ያጣችሁ፣ ነገሮች እንዳሰባችሁ ሳይሆን ተገላቢጦሽ የሆነባችሁ፣ የህይወት ጣዕሙ ለጠፋባችሁ፣ ለሰው መልካም አድርጋችሁ ተቃራኒ የተመለሰላችሁ፣ ከጀርባ የተወጋችሁ፣ የልባችሁን የምትነግሩት ሰው ያጣችሁ ሰዎች የእግዚአብሔር እጅ ያሰሳችኋል። ሐዘናችሁን ትረሱታላችሁ። ስብራትና ውልቃት ወደ ቦታው ይመለሳል። እግዚአብሔር በልባችሁ ላይ ያለውን ስብራት ዛሬ ማለዳ ያስተካክለዋል። እየተናገረኝ ሳለ በረታው ተብሎ እንደተጻፈ የብርታት መንፈስ በእናንተ ቤት ይገባል። የብርታት መንፈስ በእናንተ ቤት ይገባል። እንባን የሚያስቆም፣ ሐዘንን የሚያስቆም፣ ብቸኝነትን የሚያስቆም፣ የፊት መጥቆርን የሚያስቆም የእግዚአብሔር ብርታት ወደ እናንተ ቤት ይገባል። በዚህ ማለዳ መልእክት ያለኝ እጅግ የምትወዱትን ነገር ላጣችሁ ሰዎች፣ ከጀርባ ለተወጋችሁ ሰዎች፣ ነገሮች እንዳሰባችሁት ሳይሆን የተገላቢጦሽ የሆነባችሁ ሰዎች፣ የህይወት ጣዕሙ ለጠፋባችሁ ሰዎች፣ እንደገና ብዙ ተስፋ የሚደረግ ነገር እጃችሁ ላይ የሌለ ሰዎች፣ በቤታችሁ የሆነ ነገራችሁ የሞተባችሁ ሰዎች፣ ብቸኝነት ውስጥ ያላችሁ ሰዎች፣ በህይወት ፈተናና ተግዳሮት ውስጥ እያለፋችሁ ያላችሁ ሰዎች እየተናገረኝ ሳለ በረታው ተብሎ እንደተጻፈ ከቆሰማችሁበት ወጣችሁ የደስታና የዝማሬ መንፈስ ያገኛችኋል። እግዚአብሔር ምስክሬ ነው። ከባለፈው ዓመት ይልቅ በዚህ ዓመት ፍጥነትም ጉልበትም ትጨምራላችሁ፣ አቅም ትጨምራላችሁ። በእናንተ ያለው እግዚአብሔር ጸጋ እየጨመረ ይሄዳል። የብርታት መንፈስ በላያችሁ ላይ ይሆናል። ስለዚህ እንድትሰሙ የምፈልገው ነገር መሰላችሁ፣ በርታ ትእዛዝ ነው። በርታ አጠገባችሁ ያለውን ሰው በርታ የሚልህ ትእዛዝ ነው። እያባበለ አይደለም፣ እያባበለ እየለመነክ አይደለም፣ ልመና አይደለም። በርታ ትእዛዝ ነው። በርታ ትእዛዝ ነው። ለምሳሌ መጽሐፉ የሚለው እንደዚህ ነው። በምትሄድበት ሁሉ እግዚአብሔር አምላክ ካንተ ጋር ነውና አይዞ በርታ፣ ከዛ ጽና፣ አትፍራ፣ አትደንግጥ ብዬ አላዘዝኩም ማለት ለምን መስለ እግዚአብሔር ካንተ ጋር ነው። በዚህ ዓመት እግዚአብሔር ካንተ ጋር ነው። በሚቀጥለው ወር እግዚአብሔር ካንተ ጋር ነው። በሸለቆ ውስጥ እግዚአብሔር ካንተ ጋር ነው። በጨለማ ውስጥ እግዚአብሔር ካንተ ጋር ነው። በብቸኝነት ውስጥ እግዚአብሔር ካንተ ጋር ነው። በመከራ ውስጥ እግዚአብሔር ካንተ ጋር ነው። በርታ፣ በስራ በርታ፣ በራእይ በርታ፣ በህይወት በርታ፣ በትዳር በርታ። ብዙ እንድትደክም እንድትወርቅ እግዚአብሔር ያየልን ነገር እንዳትወርስ የሚፈልግ ተከራካሪ ብዙ ነው እና የሚሰማው የሚባለው ነገር ሰምተህ ልብ እንዳይወርድ፣ በምታልፍበት ሁኔታ ምክንያት ልብ እንዳይወርድ እግዚአብሔር ነው ይሄን ኢንስትራክሽን የሚሰጥ፣ ይሄን ኦርደር የሚሰጥ እግዚአብሔር። ጥሩ ጊዜ አለ፣ መጥፎ ጊዜ አለ፣ ከባድ ጊዜ አለ፣ ቀላል ጊዜ አለ። አንተ እንድትበረታ የተፈለገው በምቹ ጊዜ ብቻ አይደለም። ቃሉን ስበክ፣ በጊዜውም አለ ጊዜውም። ከባድ ሲዝን ሲመጣም ሳይመጣም፣ ፈተና ውስጥም ሆነ ከፈተናም ውጪ ጽና። ኢንስትራክሽን ነው፣ ኮማንድ ነው፣ ትእዛዝ ነው። እግዚአብሔር ለልጆቹ ያለው ትእዛዝ ነው። እግዚአብሔር በዚህ ዓመት ተልፈስፈስ አይደለም ያለ፣ አለቃቅስ አይደለም ያለ፣ ብድግ በል፣ አይዞ፣ በምትሄድበት መንገድ ሁሉ እኔ ካንተ ጋር፣ በምትሰራው ስራ ሁሉ እኔ ካንተ ጋር። አጥርህን አይነቀንቁትም። ወይኔ በደንብ አድርግና አሜን በል። እንደ ኃያልና እንደ ጨካኝ እኔ ካንተ ጋር ነኝ። ጠላቶችን አሳፍራቸዋለሁ። አንተ በርታ፣ አሳፍራቸዋለሁ። ትስቅባቸዋለህ እንጂ አይስቁብህም። ይህ የብርታት ዓመታችን ነው። ይህ
በጠላታችን ሰፈር አንገታችንን ቀና አድርገን የምንሄድበት ዓመታችን ነው። ይህ በጠላቶቻችን ፊት ለፊት ጽዋችን ሞልቶ የሚፈስበት ዓመታችን ነው። ይህ በጠላታችን ፊት ለፊት ገበታን እግዚአብሔር የሚያዘጋጅበት ዓመታችን ነው። ጠላቶቻችን የሚመቱበት ዓመት ነው። ከቃሉ ጋር ኮኔክት አርግ፣ በኋላ ኮኔክት ታረጋለህ። ስዊች ኦን እያረክ ነው። አሁን ስዊች ኦን ሳታረግ ኮኔክት ሳታረግ ኮኔክት ስለማታደርግ አሁን ከእግዚአብሔር ቃል ጋር መንፈስ ስዊች ኦን መሆን አለበት። ኦፍ የሆነ ነገር በጠቅላላ ኦን መሆን አለበት። ጌታ ይባረክ። ተከፍቻለሁ ብላችሁ ልባችሁ የወረደ ሰዎች፣ ያዘናችሁ ሰዎች፣ በከባድ ሲዝን ውስጥ እያለፋችሁ ያላችሁ ሰዎች፣ መገፋት የሚባለው ነገር በራሱ ሰው ራሱን ማሳደግ፣ ሰው ራሱን መለወጥ ሲጀምር አጠገቡ ያሉ ጓደኞቹና ጎረቤቶቹ የሚከፍሉት ደሞዝ እንደሆነ ማወቅ አለብን። ወዳጆቼ በመገፋት አንዳንድ ሰዎች ሲሰባበሩ ሌሎች ሰዎች ሪከርድ ሰባብረዋል። ልዩነቱ አንተ ወደ ህይወት የመጣውን ነገር ያስተናገድክበት መንገድ ነው። በነገራችን ላይ ህይወት 10% የሚደረግብን 90% የምንሰጠው ምላሽ ነው። ጻፉ። ህይወት ሰዎች በእኛ ላይ የሚያደርጉት 10% ነው። የሚገፉን፣ የሚጠሉን፣ የሚጠልፉን፣ ሊገሉን፣ ሊያጠፉን የሚሞክሩት 10% ነው። 90% የሚይዘው አንተ ለዛ ጉዳይ የምትሰጠው ምላሽ ነው። በአጠቃላይ ያንተ አጠቃላይ ህይወት 10% ሰዎች አንተ ላይ የሚያደርጉ ሲሆን 90% አንተ የምትሰጣቸው ምላሽ ነው። በነገራችን ላይ መገፋት ብቻውን ወይም ደግሞ ክፉዎች ብቻቸውን ወደ ከፍታ የሚያመጡ እንዳይመስል። ስለተገፋ አታድግም፣ ስለተገፋ አታገኝም። በደንብ ስማይ። ስለተገፋ ብቻ አንድ ነገር አይሆንልህም። የሚሆንልህ እንዲህ ሲሆን ነው። በደንብ ስሙኝ። እንዲህ ሲሆን ነው አንተ በተከፋበት በዛ ጉዳይ ላይ የምትሰጠው ምላሽ ነው ከፍታህን ዲተርማይን የሚያደርገው። ያንተ ሪስፖንስ ነው እንጂ የጠላቶች ክፋት አይደለም የሚያሳድግህ። አንተ ለጠላቶች ያለ ምላሽ ነው የሚያሳድግህ። በመጀመሪያ መገፋት የሚባለው ነገር ሪጀክሽን የሚባለው ነገር ሐዋርያ ጳውሎስ ለጢሞቴዎስ ሲጽፍለት ልጄ ሆይ በክርስቶስ ኢየሱስ ባለው ጸጋ በርታ ብሎ ሲለው አንድ ጢሞቴዎስ እያስተናገደ ያለው ነገር ምንድነው? ሪጀክሽን ነው። ታናሽነትን ማንም አይናቅ እያለው ሲነግረው ታስታውሳላችሁ። እና አሁን በራሱ ሰዎች አንተ ላይ የሚያደርጉብህ ነገር፣ ክፎች አንተ ላይ የሚያደርጉብህ ነገር 10% ነው። አንተ ለነሱ የምትመልሰው መልስ ነው 90%። መጠንቀቅ ያለብህ አብላጫው ያንተ ሪስፖንስ ዴስቲኒን ዲተርማይን ስለሚያደርግ ምን እንደምትመልስላቸው ነው መጠንቀቅ ያለብህ። ስለተገፋ ብቻ ትልቅ አትሆን። ስለተጠለፍክ ብቻ እግዚአብሔር በአንተ ሳይድ የሚቆም ከመሰለ ተሳስተሃል። ለገፉ፣ ለጠለፉ፣ በህይወት መንገድ ላይ ለጎረበጡ ሰዎች የምትመልሰው ምላሽ ዴስቲኒ ሜከር ነው። አንተ ማድረግ ያለብህ የከፉ ሰዎች ወደ ኋላ ሄደ መከራከር አይደለም ያለብህ። ማድረግ ያለብህ እነሱን እንደ መልካም አጋጣሚ ተጠቅመህ ፍጥነት መጨመር፣ ጸሎት መጨመር፣ ባይብል ስተዲ መጨመር፣ አገልግሎት መጨመር። የሚጨምርበት ዓመት ነው ብለህ አሜን በል። የሚጨምርበት ዓመት ነው ብለህ አሜን በል። መስከረም የብርታት ወራችን ነው። በጸሎትም በቃልም በስራም መጽሐፍ እንደሚናገር እሱ ኢየሱስ የኤማውስ መንገደኞች እንደተናገሩት በቃልም በስራም ብርቱ ነቢይ ነበር እንዳሉት በቃልም በስራም የምትበረቱበት ዓመት። አንዳንድ ሰው ለምንድን ነው ልቡ የወረደው? አንዳንድ ሰው ለምንድን ነው አገልግሎት ያቆመው? አንዳንድ ሰው ለምንድን ነው ራሱን ማጥፋት የፈለገው? ገፉኝ ብሎ ጓደኛ ገፋኝ፣ ቤተሰብ ገፋኝ፣ ጎረቤት ገፋኝ፣ ቤተክርስቲያን ገፉኝ ብሎ መገፋት። ልክ ከተቀመጥክበት ስትነሳ፣ ልክ ከምቾት ዞን ስትወጣ፣ እግዚአብሔር ወዳየልህ መራመድ ስትጀምር አካባቢና ሁኔታዎች ለአንተ ያላቸው ደሞዝ ጭብጨባ አይደለም፣ መገፋት። እንድትበረታ መገኘት የሌለብህ ቦታ አለ፣ መገኘት ያለብህ ቦታ አለ። እንድትበረታ መጽሐፍ በላው በረታው እንደሚል ነፍስ የተመለሰች እንደሚል እንድትበረታ መገኘት የሌለብህ ቦታ አለ፣ መገኘት ያለብህ ቦታ አለ። እንድትበረታ ወዳጄ፣ እንድትበረታ መስማት የሌለብህ ድምፅ አለ። ጻፍ። መስማት ያለብህ ድምፅ አለ። ሁሉም ድምፅ አያበረታም። አንዳንዱ ድምፅ ልብህን ያወርደዋል። አንዳንዱ ድምፅ እንድትታክት ህይወት እንዲሰለች ያደርጋል። አንዳንዱ ድምፅ አገር ለቀህ እንድትጠፋ ይፈልጋል።
ቻናሎች አሉ። እጅን የማያበረታ ከፍ የማያደርግ ልብህን የማያነሳሳ ሙሴ ሲጸልይ እጁን ይደግፉ እንደነበር ልክ እንደዛ ቤትን፣ ራእይ፣ አገልግሎትን የማይደግፉ ድምፆችን ሸዳውን ማድረግ አለ። እንድትበረታ ጻፍ ቀጥለህ እግዚአብሔር ምክር ነው እየሰጠ ያለው። እንድትበረታ ወደ ህይወት ማስገባት የሌለብህ ሰዎች አሉ። ያገኘውን ሰው ሁሉ ወደ ህይወት እንዳታስገባ። ቸርች ያገኘውን፣ ካፌ ያገኘውን፣ መንገድ ላይ ያገኘውን፣ ቢዝነስ ቦታ ያገኘውን ሰው ሁሉ ወደ ህይወት እንዳታስገባ። ትዝ ይበልህ፣ ጸሎትን ያስጣሉ፣ ቅንነትን ያስጣሉ፣ መኮንነትን ያስጣሉ፣ ቁጥሩ ህሊናን ያስተው 2016 15 14 13 ድንገት ወደ ህይወት ያስገባቸው ሮንግ ሰዎች እንደነበሩም መርሳት የለብህም። ወደ ህይወት ማስገባት የሌለብህ ሰዎች አሉ። ምንም ቆንጆ ቢሆን መጽሐፍ እንደሚናገር እኔ አንተን ሁልጊዜ ለሚፈሩ ሰዎች ባልንጀራ ሆንኩኝ እንዳለ፣ ባልንጀራ መሆን ያለብህ እግዚአብሔርን ከሚፈሩ ሰዎች ጋር ነው እንጂ ቢዝነስ ካላቸው ሰዎች ጋር ብቻ አይደለም፣ ከቆንጆ ከሚለብሱ ሰዎች ጋር ብቻ አይደለም። ወደ ህይወት ማስገባት የሌለብህ ሰዎች አሉ። ዳንኤል መጽሐፍ ምዕራፍ 10 ቁጥር 14 እየተናገረ ይሳለ በረታው እንዳለ እመነኝ ከዚህ ስትመለስ እንደ ቀድሞ አትሆንም። አቅምህ ይጨምራል። አንድ ቀንድ እንዳለው አውሬ እግዚአብሔር ጉልበታን ያደርጋል። በጠላቶች መንደር ላይ አስፈሪ ትሆናል። እንድትበረታ ከፈለክ ሁለት ቁልፍ ሐሳብ ሰጣለሁ። አንደኛው የመጀመሪያው በርታ፣ በቃ በርታ። ሁለተኛው የመጀመሪያውን አትርሳ። ብርታት ቁስልህንና ጠባሳን ለትምህርት እንጂ ለልመና ለማድረግ ማለት። ብርታት ማለት ቁስልህንና ጠባሳን ለትምህርት እንጂ ለልመና አለማድረግ ማለት ነው። ለለቅሶ አለመጠቀም ማለት ነው። ሰው እንዲያዝንልህ አለመጠቀም ማለት ነው። ቆስልሃል፣ አዎ። ተመታሃል፣ አዎ። ጠባሳ አለብህ፣ አዎ። ባለፍክበት የህይወት መንገድ 2016 እላስጨራሽ መንገዶች አልፈሃል፣ አዎ። እነዚህ እላስጨራሽ ጉዳዮች አንተ ላይ ያደረሱት ቁስልና ጠባሳ አለ፣ አዎ። ይሄን ቁስልና ይሄን ጠባሳ ለትምህርት እንጂ ለልመና አለመጠቀም ማለት ነው። መበርታት ማለት አንድ ሰው በረታ ሲባል አግሬሲቭ ሆነ እያልን አይደለም፣ ኦፌንሲቭ ሆነ እያልን አይደለም፣ ኃይለኛ ሆነ እያልን አይደለም። በረታ ስንል ብርታት ስፒሪት ነው፣ አግሬሲቭ ስለመሆን አይደለም። ጠላቶችህ ሰበር ነው፣ ገደል ነው፣ ጣል ነው፣ በቃ የመጨረሻው ነው ብለው ባሉበት በዛ ሁኔታ ላይ አንተ ትምህርት አድርገው ቻፕተር 1 ቻፕተር 2 ብለህ ከፋፍለህ መጠቀም ማለት ነው። በእርግጠኝነት እግዚአብሔር የከለከለ ነገር ሊኖር ይችላል። እመነኝ፣ እግዚአብሔር በከለከለ ነገር ምክንያት ትዝብት ውስጥ እንዳትወድቅ፣ ምናልባት ከሆነ አመት በኋላ ምን ሆኜ ነው እንዳትል፣ ስለዚህ ይሁንልኝ ያልከው ነገር ባይሆንልህ፣ ይደረግልኝ ያልከው ነገር ባይደረግልህም ልብህ እንዳይወርድ መበርታት ነው ያለብህ። ዛሬ ተከልክለ ያስለቀሱ ነገሮች ሁሉ ነገ በጣም ኢምፖርታንት ላይሆኑ ይችላሉ። በጣም የመኖርህ ህልውና ላይሆኑ ይችላሉ። ምን ሆኜ ነው ሊያስብሉ ሁሉ ይችላሉ። ተግዳሮት የተነሳ እድለ ቢስ ነኝ አትበል። ወደዚህ ምድር የመጣሁት በስተት ነው አትበል። ወይም እግዚአብሔር አይወደኝም አትበል። መልእክት አለ። እድለ ቢስ ነኝ አትበል። እንዳንተ እድለኛ የለም። ተግዳሮትን ከማንም ጋር ከምንም ጋር አታገናኘው። ከአከራይ ጋር፣ ከጎረቤት ጋር፣ ከምንም ጋር አታገናኝ። እንደ ስጦታ ተቀበለው። የሚበረቱ ሰዎች ተግዳሮታቸውን ከማንም ጋር ከምንም ጋር የማያገናኙ ሰዎች ናቸው። እኔ ብቻ ነኝ አትበል። አንተ በምታልፍበት ሁኔታ ውስጥ የሚያልፉ ብዙ ሰዎች አሉ። የምትወድቀው በማዕበሉ ጉልበት አይደለም። ማዕበሉ ወደ ውስጥ እንዲገባ በሰጠው ፍቃድ ነው። መፍቀድ የለብህ በፍጹም። ወደ ቤት፣ ወደ ትዳር፣ ወደ አገልግሎት ወጀብ እንዲገባ መፍቀድ የለብህ። የመጨረሻ አንድ ሐሳብ። እስቲ ስንቶቻችሁ ናችሁ ከቴሌ ፓኬጅ ገዝታችሁ የምታውቁ? ፓኬጅ ስትገዙ ምንድነው የምታረጉት? ኮከብ 999 መሰላል አይደለም? ከዛ ኦኬ ትላላችሁ። ብዙ ጊዜ ኮከብ 999 መሰላል አርጋችሁ ኦኬ ብላችሁ
ስትሞክሩ ፕሊዝ ትራይ አጌን ይላችሁ። አርገህም ነገር ላይሆን ግን ይችላል እኮ ነው ያደረገው። ምንም የቀረ ነገር የለም። ከዛ ግን ቴሌ እንደዚህ ይላል፣ ፕሊዝ ትራይ አጌን ይላል። አታቁም ማለት ነው፣ ቀጥል ማለት ነው። አንድ ጊዜ ሞክራ አልተሳካም ማለት በቃ ይሳካም ማለት አይደለም። ጻፉ። ብርታት ማለት እንደገና መቆም ማለት ነው፣ እንደገና መነሳት ማለት ነው፣ እንደገና መራመድ ማለት ነው። ብርታት ማለት ተስፋ ቆርጣ ለመቀመጥ ማለት ነው። ህይወት እያለክ ያለው እንደዚህ ነው። ፕሊዝ ትራይ አጌን እያለክ ነው። ባለፈው አመት ብዙ ነገር አርጋል፣ ልክ አርገ አልተሳካም፣ በቃ እያለክ ያለው እንደዚህ ነው። ፕሊዝ ትራይ አጌን፣ ቀጥልና አርግ። ወዳጆቼ ሐዋርያ ጳውሎስ ለጢሞቴዎስ ሲጽፍለት እንደዚህ ነው የሚለው፣ ልጄ ሆይ ይለዋል፣ ልጄ ሆይ በክርስቶስ ኢየሱስ ባለው ጸጋ በርታ ይለዋል። ይሁኝ እኔ ነው እንዳትጽፉ። በክርስቶስ ኢየሱስ ባለው ጸጋ በርታ ይለዋል። በክርስቶስ ኢየሱስ ባለው ጸጋ በርታ ከማለቱ በፊት ሐዋርያ ጳውሎስ ለጢሞቴዎስ 4 ነገር ይሰጠዋል። አንደኛው ፍቅሩን ይሰጠዋል። የተወደድክ ልጄ ይለዋል፣ አይ ላቭ ዩ ይለዋል። የሚያበረታ ፓስተር እንደዛ ነው። አይ ላቭ ዩ ይለዋል፣ ወድሃለሁ ይለዋል። ሁለተኛ እጸልይልሃለሁ ይለዋል፣ ሁልጊዜ አስብሃለሁ ይለዋል። እና ጢሞቴዎስ ጳውሎስ እንደሚያስበው እንደሚጸልይለት ሲያስብ ምን ያህል ጃይንት አፖስትል እጸልይልሃለሁ ብሎ ሲል አታለቃቅስም። ፕሬዝ ጋድ ብለን የምትነሳ አሜን በል። አንደኛ ወድሃለሁ ይለዋል፣ ሁለተኛ እጸልይልሃለሁ ይለዋል፣ ሶስተኛው እኔ ባንተ እርግጠኛ ነኝ ይለዋል። እርግጠኛ ነኝ ባንተ እምባክ ይለዋል፣ የእምነትህ ነው እንጂ የሽንፈትህ ውጤት አይደለም ይለዋል። አንተ በጣም አልቃሻ ነህ፣ ታለቃቅሳለህ። ጢሞቴዎስን አንብቦት ያልቅሳል። ጢሞቴዎስ በጣም የእንባ ሰው ነው እና ግን የምታለቅሰው ተሸንፈህ አይደለም፣ የእምነት ሰው ስለሆንክ ነው ይለዋል። በአራተኛ ደረጃ እንደዚህ ይለዋል፣ ትልቅ ጸጋ አንተ ላይ አለ ይለዋል። አሜን ነው። ግን እንድትበረታ ይለዋል ጳውሎስ 4 መሰረታዊ ሌላ ነጥብ ይሰጠዋል። ይሄን ቲፕ ነው የምሰጣችሁ። የመጀመሪያው እንደዚህ ይለዋል፣ ሁሉንም ነገር ራስህ ላይ አትጫን ይለዋል። ከኔ የተቀበልከውን ነገር ለሌሎች ሰዎች አሳልፈህ ስጥ ይለዋል። ሁሉን ነገር ራስህ ላይ የምትጭን ከሆነ አትበረታም። ይሄ ነው እዚህ ቤት ያለው። ሁሉንም አሰስገሰሱን ላያችሁ ላይ አትከምሩ። ከልኩ አያልፍም። አጠገባችሁ ያለው ሰው ንገሩት፣ ከልኩ አያልፍም በሉት። ይሄ ድምጻችሁ እንደዚህ ነው፣ ከልኩ አያልፍም። ሁሉንም ነገር ራስህ ላይ አትጫን። በቃ አሳልፈህ ለሌላ ሰው ስጥ ማለት ምን ማለት ነው? የሆነ ቀን በርናውት እንዳታረግ፣ የሆነ ቀን ልብ ወርዶ እንዳትወድቅ ለሌላ ሰው ሁሉን ነገር ራስ ላይ አትጭ። አተሩንም ክኩንም ምስሩንም ጨውንም የክራም ዘይቱንም ሁሉን ነገር ራስ ላይ ተሸከም አትችሉም። አንደኛ እሱ ነው። ሁለተኛ እንደዚህ ይለዋል፣ ወታደር ሁኑ ይለዋል። ወታደር ለራሱ አይኖርም። የሚበረታ ሰው ለራሱ የማይኖር ሰው። ሰልፍለስ የሆነ ሰው ልታደከው አትችል። ሰልፍለስ የሆነ ሰው ልታደከው አትችል። ለኔ ብሎ የሚለው ነገር የሌለው ለራሱ የማይኖር ሰው ልታደክመው አትችልም። የፈለከውን ነገር አርካ አታደክመውም። ትደክማለህ። እመነኝ፣ አንተ ትደክማለህ እንጂ ለራሱን የማይኖር ሰው ህይወቱን የሰጠን ሰው አታደክመውም። ለክብሩ የማይኖር ሰው፣ ለጥቅሙ ለልብሱ የማይኖር ሰው አታደክመውም። ሰውየው እንደ በረታ ይኖራል። ይሄ መልእክታችሁ የሆነ ሰዎች አላችሁ። አሜን። እንድትበረቱ ሁሉንም ነገር አትሸከሙ። አንደኛ። ሁለተኛ እንደ ወታደር ነው፣ ሰልፍለስ የሆነ ለዓላማችሁ ኑሩ። ሰው የሚደክመው እኔ ብሎ የሚኖረው ህይወት ጋር ሲገባ። ሶስተኛ እንደዚህ ይለዋል፣ አትጠላለፍ ይለዋል። አትጠላለፍ። አቤት ትዳር በሚገኝበት ንግድ ራስን አትጠላለፍ ይለዋል። አትጠላለፍ ምን ማለት ነው? ጻፉ። በገዛ ምኞት አትጠላለፍ። የሚደክሙ ሰዎች ራሳቸው የሚጠላልፉ ሰዎች ናቸው። በ2017 ዓመተ ምህረት እንድትበረታ የምትፈልግ ከሆነ በደንብ አድርገህ ስማኝ። ሁሉንም ነገር ተሸክመህ አትችለውም። አራግፍ ከራስህ ላይ። አንድ። ሁለተኛ ሰልፍለስ የሆነ ህይወት መኖር ጀምር። ለራስህ ሳይሆን ለጌታ መኖር ጀምር። ለጌታ ህይወትህን ለጌታ እያንዳንዱን ነገርህን ለጌታ የምትበረታው እንደዛ ሲሆን ነው። ከዛ ሲቀጥል በገዛ ምኞትህ አትጠላለፍ። ከሰው ጋር አትጠላለፍ። በጥቅም አትጠላለፍ። በሆነ ነገር ጉዳይ አትጠላለፍ እንድትበረታ ከፈለክ። ከዛ እንደዚህ ይለዋል፣ ሽልማት አለ ይለዋል። ሽልማት አለ በትግል ሜዳ ይለዋል። የታገለ ሰው በባዶ አይደለም የሚታገለው፣ በደም ከታገለ ሽልማት ይሰጠዋል ይለዋል። ስለዚህ በከንቱ አይደለም የምትለፋው ማለት ነው። ቀጥሎም እንደዚህ ይለዋል፣ ስለ ገበሬ ይነግረዋል። ገበሬ
ፍሬውን ከሁሉ ቀድሞ ሊበላ እንደሚገባው ይገባዋል ይለዋል። ሄሎ አሁን እየደከማችሁ ያላችሁ ሰው እየለፋችሁ ያለ በባዶ የምትለፉ ከመሰላችሁ በባዶ ጫማ የምትጨርሱ ከመሰላችሁ ልባችሁ ይወርዳል። ግን አንድ ነገር ነግራችኋለሁ። በዚህ ዓመት እግዚአብሔር አምላክ የእስከዛሬውን የድካም ህይወታችሁን ፍሬ ትበላላችሁ። እኔ ትንቢት እናገራለሁ እግዚአብሔር ላይ ባለኝ እምነት በዚህ ዓመት ፍሬ የምትበሉበት ዓመት፣ የድካማችሁን ፍሬ የምትበሉበት ዓመት፣ ከእግዚአብሔር ዘንድ ሽልማትን የምትቀበሉበት ዓመታችሁ። በደንብ አርጉና አሜን በሉ። ከዛ እንደዚህ ስለ ኢየሱስ አስብ ይለዋል። ከሞት እንደተነሳ ተሰቅሏል፣ ተገርፏል፣ ብዙ ሁኔታ ውስጥ አልፏል። ግን እንደዛ ሆኖ አልቀረም። ክርስቶስን ከሞት ያስነሳ የትንሣኤው መንፈስ አንተም ካለህበት ሁኔታ ውስጥ ያወጣል። አሚን ነው ወይ? ጠዋትና ማታ ማሰብ ያለብህ ይሄንን ነው። ይህ የብርታት ዓመታችን ነው። ደግሞአለው፣ ይህ ጠላቶቻችን ስንስቅ እንጂ ስናለቅስ የማያዩበት ዓመት፣ ስናለቅስ የማያዩበት ዓመት። በደንብ እንድሰሙኝ እፈልጋለሁ። ይሄ ዓመት በድካማችሁ የእግዚአብሔርን ብርታት የምታዩበት ዓመት፣ ጎረቤቶቻችሁ፣ ፍጥረት ሁሉ እግዚአብሔር አምላካችሁ እንደሆነ የሚመሰክርበት ዓመት፣ ደክማችሁ በዜሮ እንደማትቀሩ ፍሬ የምታጭዱበት ዓመታችሁ፣ የብዙ ዓመት የድካማችሁ ውጤት የምታጭዱበት ዓመታችሁ፣ ፍሬ የምታጭዱበት ዓመታችሁ ነው። የምታጭዱበት ዓመታችሁ። አጠገባችሁ ያለውን ሰው ንኮትና እንደዚህ በሉት፣ የምትለቅበት ሳይሆን የምታስለቅቅበት ዓመት ነው በሉ። ንገሩት፣ የምትለቅበት አይደለም የምታስለቅቅበት ነው በሉት። አገልግሎት የምታቆምበት ዓመት አይደለም በሉት። ንገሩት። አንዳንድ ሰዎች ክፋታቸውን የሚያቆሙበት ዓመት ነው። ሃሌሉያ ሃሌሉያ። ሰፈርህን ለቀህ የምትሄድበት ዓመት አይደል። አጋንንትን የምታስለቅቅበት ዓመት፣ ሟርተኛ የሚለቅበት ዓመት፣ ደጋሚ የሚለቅበት ዓመት፣ ጭንቀት የሚለቅበት ዓመት፣ ፍርሃት የሚለቅበት ዓመት፣ አንተ ደግሞ በመውገስ የምትጨምርበት ዓመት። የጸሎትህን መልስ፣ የእንባህን መልስ፣ የድካምህን ፍሬ የምታጭድበት ዓመት። ለምትል የመጨረሻ ሐሳብ ይሁን። እኔን አንድ ሯጭ በሩጫ ሜዳ ሲሮጥ የሚበረታው አክሊሉን ሲያስብ ነው፣ ሽልማቱን ሲያስብ ነው። አቤት ብዙ የሚያም ነገር አለ፣ በጣም ፔንፉል የሆነ ነገር አለ። ግን የሚጠብቀውን ሽልማት ሲያስብ አሁን ያለውን ነገር ምንም እንዳልሆነ እየቆጠረ ያለ። ስለዚህ ጳውሎስ ለጢሞቴዎስ የሚነግረው እንደዚህ ነው። ኖ በትግል ሜዳ እንደሚገባ የታገለ አክሊል አለው፣ የድል አክሊል። ሲቀጥል ገበሬው ደግሞ ከሁሉ በፊት ፍሬውን ይበላ ዘንድ እንደሚገባ እወቅ እና በአገልግሎትህ በምታልፍበት መከራ ዝም ብዬ ነው የምደክመው ብለህ እንዳታስብ። አክሊል ይጠብቃል፣ ፍሬ ይጠብቃል። በተንበረከካችሁበት ሁሉ ፋንታ እግዚአብሔር አምላክ አሻግራችሁ የምታዩት እርሻ አሳልፎ ይሰጣችሁ። የባዶነት ሳይሆን ይህ የክብር ዓመት ይሆናል። በጌታ በኢየሱስ ስም ይሆናል። ግዴታ ብርታት፣ ትእዛዝ። በርታ፣ ልመና አይደለም። እግዚአብሔር እየለመነህ አይደለም፣ እያጽናናህ አይደለም፣ እያዘዘህም። በጸሎት በርታ፣ በቃሉ በርታ፣ በአገልግሎት በርታ፣ በስራ በርታ። አሜን ነው። ደግሞ ታውቃላችሁ ክብር ያለው በጅማሬ ላይ ሳይሆን ፍጻሜ ውስጥ። በጅማሬ ውስጥ አይደለም ክብር ያለው፣ ፍጻሜ ውስጥ ነው ክብር ያለው። እግዚአብሔር ምስክሬ ነው። ትበረታላችሁ። ሰው የሚመስለው ዳሰሰኝ፣ አበረታኛል። አንደኛ